ብሩኬ ምን አለ መጀመሪያ ሀይሚን የምወስነውና የማደርገውን ነገር ትቀበያለሽ አይደል? ምን ማለት ነው ይሄ ነገር ጋይስ? እሺ አሁን ብሩኬ ለምሳሌ የምወስነውንም የማደርገውን ነገር ትቀበያለሽ ብለህ እሺ አለች፣ ቃል ገባች። ከዛ አሁን ለምሳሌ እዩንም ልጄንም ይዣቸው ልሂድና አብረን ኑር ቢላውን ይህን ውሳኔ ሀይሚን ትቀበል ብላችሁ ታስባላችሁ? እኔ እንድትቀባ አልፈልግም ሀቢብቲ። ይቺን ሞራራ ሴት ማለት ነው ገና በርቀት አሁን ልብስሽን አይታ ልብሷን ትቀይራለች፣ ጸጉር ስታይልሽን አይታ ጸጉሯን ትቀይር። ይቺን ሞራራ ሴት ማለት ነው ህይወታችሁ ውስጥ እንኳን አጠገብሽ ሆነ አብረሽ አትሆኝ ሀይሚዬ። ሀሰን ተብዬው ደግሞ እንደው እኔም እያልኩ ነው ነገሩ። እንደዛ አይነት አስተያየት እየሰጠው ነው ለካ። መሆን የለብሽም ሀሰን የግንባር ሰጋ የሆነ ልጅ አንዳንዴ ኔጌቲቭ ነገር ያወራል። ዝም ብሎ ግልጽ ነው የሚያወራው። ያው ብሩኬ ወንድሜ ነው ግን ተቆርጦ አይጣልም አላለም። አንተ ሀይሚን ተስፋ እያስቆረጥካት እኮ ነው አጠገብ ሆነ። ትናንት አሁን ሀሰን ብሩኬን በጣም እየወቀሰ ነበር። ሀይሚ እንደውም እየተጠገነች የሆነ ዳር ይዛ ወደ ብሩክ እያወራች ነበር። እና ሀሰናት ነገር አታቀሳሰር እሺ። አጠገባቸው ቁሞ አሁን ለምሳሌ እሳት አሁን ማለት ነው ካልቆሰቆሳችሁት አይነድም አይደል? ዳርዳር ያለውን እንጨት ካላቀራረባችሁት። ሀሰን እንደዛ ነው፣ ነገር እየቆሰቆሰ እንጨት እያቀራረበ ነው እንዲቃጠል። እዛ ላይ ጋዝ ሊያርከፈክ አሁን እዚህ ጋር አሁን ቢጣሉ አስቡት፣ ማን ነው ገላጋይሽ? አሁን ብሩኬ እዩን ማታለው ወይ ምናምን ቢል ወይ እዩ ሀይሚን ማታለው ብትል ሀሰን እዩን ይማታል፣ ብሩኬን የሚገላግል ማለት ነው። በቃ አሁን ብሩኬ ነው ገላጋይ እንጂ ሀሰን እዚህ ጋር የቆመው በቃ ሊማታ ምናምን ነው። ብሩኬና ሀይሚ ቢጣሉ ብሩኬን ይማታል። ደግሞ እዩና ሀይሚ ቢጣሉ ደግሞ ሀይሚን ደግፎ ወደ እዩ ይማታል። እና ሀሰን ምንም ሽማግሌም አይሆንም። እንደው ሀይሚ እንደው ሀሰን እሱ በቃ ዝም ብሎ የሆነ የልጆች ጨዋታ ገበጣ ነገር አዘጋጅታችሁ እዛ ጋር ጥሩት በቃ። ሀሰን ገበጣ ጨዋታ ዝላይ ምናምን የሆነ ሞኝ ነገር ሙቤና ሀሰን ማለት እንደው ሙቤ ጎበዝ ነው። ሙቤ እንደው ሽማግሌ ነው የምር። ሀሰን ግን ጨዋታ ላይ ብቻ ጥሩት፣ ጭፈራ ላይ ዝላይ ላይ ምናምን እንጂ እንደዚህ ሽማግሌ ሆነ ብላችሁ አይዲያ ከሰጣችሁት ካላስ እውነቱን ይናገራል። ሽማግሌ ዋሽቶ ያስታርቃል። እሱ እውነቱን ንግር ያደርጋል። እና ጋይስ ብሩኬ ምን ይወስናል ብላችሁ ታስባላችሁ? አሁን የኔን ውሳኔ ተቀበያለሽ አለ። እሺ ልትል ነው። ከዛ ብሩኬ ምን ሊል ነው? ምን ሊወስን ነው? ይዘናት እንሂድ አዲስ አበባ ወይ ምናምን እንደሚለው አብረን ኖር ሶስታችን ሊል ይችላል። እኔ ከልጅ ምራቅ አልችልም ምናምን። ከዛ ሀይሚ ደግሞ እቀበላለሁ ብለሻል ተቀበይ ምናምን አይነት ነገርና ጭራሽ መሆን የሌለበት ነገር ቢሆን ይሄ ነው። ምክንያቱም እዩ ምን አይነት የሰው ተንከሲስ ጭራቅ ቡዳ እንደሆነች ታውቃለህ። ሶች ሴት አብራ መኖር የለባትም። እንደዛ አይነት እድል ራሱ መሰጠት የሌለባት ሴት ብትኖር እች ናት። ምን ሀይሚ ራሱ ማግኘትም ማውራትም የለብሽም። ዲስታንስሽን ጠብቀሽ መኖር ብቻ ነው። እና እቺ አብራ ኑራማ በስመ አብ ወልድ በቃ እኔ ነኝ አለቃ እኔ ነኝ አዛሽ ብላ ቁጭ ነው የምትል። ውጭ ላይ ብላትም አልወጣም ለምን የልጅ አባት ነው ምናምን ብላ ትሰክሳለች። እና በጣም ደረቅ ሴት ናት። እንደዛ አይነት ደረቅ ሰው ደግሞ የሆነ ከልክ ያለፈ እንኳን ተንከባክባችሁት ምናምን እንደውም እንደሆነሽ አለ እንደው ሽንቴ መሬንዳ ነው እንዴ ቂን ያረጋታል በቃ። እና ብሩኬ እንግዲህ የሚወስነው ውሳኔ ባናቅም ኢንስታግራም ስቶሪው ላይም ትናንት ነገር አድርጎ ነበር። ራሴ ላይ ነው መስራት የምፈልገው ምናምን እያለ ነበር። እና ብሩኬ አንዳንዴ ሀይሚን የሆነ እንደሚደብራት ሴንስ አድርግ። ያው ድራማ ነው ጋይስ፣ ግን እንደ ድራማው ነው አስተያየት የምንሰጠው። ምን ሆናችኋል? ድራማ ነው እኮ ምናምን እንዳትሉ፣ ሪል ነው ብለው እየሰሩ ነው። እኛ ሪል ነው ብለን አስተያየት የምንሰጠው። አሁን እዚህ ድራማ ላይ ምንድን ነው እዩ ሀይሚን በጣም ኮስተራ ይዛለች፣ ብሩኬን ተወዳለች። ብሩኬ ደግሞ ልጁን ወዷል። አሁን መወሰን ተቸግረዋለኝ። ልጁን ከመረጠ እዩ አብራ ልትሆን ነው ከነሱ ጋር። እዩ አብራቸው ከሆነች ደግሞ ሀይሚን ሊደብራት ነው፣ ሀይሚን ሊያጣት ነው። ማጣት አይፈልግም ሀይሚን። ምን ማድረግ አለበት ብሩኬ እዚህ ጋር? እኔ እንጃ እንግዲህ ምን ይወስናል። እንደዛ አይነት ይዘት ያለው ድራማ ነው። ሀሰን ነገር አቀጣጣይ
አያሽ ለኳሽ ጋዝ አርገፍጋፊ ሆኖ ነው እየሰራ ያለውና ፍፄ ደግሞ ነገር አብራች ውሃ ሀሰን ጋዝ ያርከፈክፋል። ፍፄ ደግሞ ላይ ውሃ ይደፋል። ለማጥፋት እየሞከረ ነው። ሶስቱ እየተዋቀሱ ነው። በቃ ይሄ ነው ድራማው ጋይስ። ኦ ማይ ጉድነስ ኦ ማይ ይመቻችሁ፣ ግን የምር ይመቻችሁ። ግን እንደ ድራማም ቢሆን አስተያየት እንሰጥበታለን። ሪል ነው ብለው ስለሰሩ እንጂ ማንም ሰው እንደዛ ሊያደርግ አይችልም። ማንም ሰው የፈለገ ሰው ቢሆን ማለት ነው። አስቡት ልጅ አይደለም ብሎ ከዛ ወልዶ ምናምን ከዛ ቤት ተከራይቶላ ምናምን ደስተኛው ናችሁ። የእሷ ልጅ ላችሁ ታቅፋላችሁ። እስኪ ራሳችሁ እስኪ አስቡ። ዝማችሁ በሀይሚ ቦታ ሁኑና የምትወዱት ሰው ከሌላ ልጅ ወለደ ሄዳችሁ ታቅፋላችሁ። እኔ እንኳን ማቀፍ ሴትዮዋን ማለት ነው ያቺ ልጅ የወለደባትን ሴት ዝም ብዬ ሄጄ በዘነ አናቷን ከሁለት ነው መካፍልላት እንጂ ጭራሽ ሄጄ እሷ ልጅ አቅፌ ከዛ ቤት ተከራየውላት ስለተሰ ይልል ምናብዬ አረ ማንም አያደርግም። ሲቀጥል ደግሞ ብሩኬም ቢሆን አብረን እንኑር ሶስታችን ስትል እሺ አብረን እንኑር ወይ አዲስ አበባ እንውሰዳትና በእኛ ሰፈር ቤት እንከራይላት ሊል ይችላል ብሩኬ። ይሄም ቢሆን ምንም ደስተኛ አያደርግም። እኔ እንደ ሀይሚ ሆኜ የታስበው እሱ ሌላ ሴት ወልዶ እሷን እየተንከባከበ ምናምን ከዛ የልጁ እናት ደግሞ እኛ ሰፈር እየኖረች እንዴ ምን ነሻል ወዲ አንዴ ዳቦ ቢሰርቀስ አልችልም። እኔ እንደዛ ከባድ ነው በሀይሚ ቦታ። እንደው ድራማ ስለሆነ እንጂ በሀይሚ ቦታ ከባድ ነውና ብሩኬ እንደ ድራማ ቢሆን ሀይሚን ሴንስ አርጋት። አዎ ይደብራታል፣ ይከፋታል ምናምን ለምወስነው ውሳኔ ተቀበይ፣ ሁሉንም አትበላት። ስትወስን አማክለህ ወስን። ሀይሚንም አይጎዳም። ለልጅ ደግሞ ማድረግ ያለብን ነገር ማድረግ ትችላለህ። ምንም ይሄ እኮ የሆነ የሚያስጨንቅ ነገር አይደለም። የቻልከውን ብታረግ ለልጅህ። ከእሷ ጋር መሆን አልፈልግም ካልፈልግም ነው። ፊት ካልሰጣ ልጅቷ ሲጀምር እየመጣች እዚህ ጋር አፏን አትከፍትም፣ እንደፈለገችም አትሆንም። ስለዚህ አንተ መስመር ማስያዝ ትችላለህ። እዩን በተለይ ሀይሚ ላይ በተለይ አፏን እንዳትከፍት። አሁን ትናንት ተናደ ነበረ ሀይሚ በጣም የሆነ በቃ ፊቷ ምናምን በስማ ምን እንደሚመስል። ስለዚህ እንደዛ አይነት ውሳኔ ሀይሚ እንደዛ አይነት ድብርቱ ውስጥ እንድትገባ የሚያደርጓትን ሰዎች ካጠገቧ ብታረቅላት በጣም ደስ ይለናል። ኩስትር ብለህ ሂጂ ብለህ ገፍትረ ለምን በጥፊ አትላትም? እዩንማ ብሩኬ ተናዶ በጥፊ ከመታት ካላስ ተባብረው ነው የሚጠፈጥፏት። ፊቷን አበላልዘው ነው የሚልኳት። ፈጣሪ ይጠብቅሽ። እንደው ብቻሽን የመጣሽ ለምንድን ነው እናቴ? ያንን ጅላንፎ ጓደኛሽን አታመጪም? የልጅሽን አባት ተታሽ የመጣሽ ለምንድን ነው? እዩ ማለት ነው እንዴ እናንተ። የእዩ የልጁ አባት ግን ጠፋ ሰሞኑ። የት ሄዶ ነው? ቢኒ ማለት ነው ጥቁር አዝሙድ። አረዛችሁት ምን አፍቆናል ጋይስ። ሞናን ሲል የኔ ሞና ነው የኔ ጅል በግ የሆነ ልጅ አምጡት፣ የምር አምጡት። እንዴ ምን ሆናችሁ ነው?